አባያ ልብስ ተመችቶኝ ሰላም እያያችሁ አትሄዱም እንዴ? ምን ይመሳሰላሉ? ኧረ ዝም በል እባክህ። ጭራሽ ልሰነዝር ድንጋይ ራስ ትላለህ እንዴ? አባ ቢያንስ እሺ ከፍ አድርግልኝ። እኔ ፍቅር እዛ ጋር ትልቅዬ ቆሻሻ ገንዳ አለ። እሺ ስለሚሸት አፍንጫሽ ነው። እሺ ደረስን። እስማ አመራ ወርደኝ ማመራ ቻው ፈስተሽማ God have mercy upon us. ወንድም ጠርቶ እንደቀሰቀስ ብዬ እኮ ነው አይደል? ላንተው ብዬ ነው። አስበልኝ። አስብን ወንድም ሰላም ነው አለን። ሁሉ ሰላም ነው። ናስተኝ ሲወክና እሺ ተከተለኝ። የአራት ልጆች አባት ነው። ተከተለኝ። አይ ስማ፣ ፍቅረኛዬ ከሞተች ለ8 አመታት ከቤት አልወጡም። አንድም ቀን ከቤት አልወጡም። 8 አመት ሙሉ የኔ አባት ማርያም አፈዘቅ 8 አመት ሙሉ የምር በቃ የምታሳዝን አፍቃሪ ነው። እቺ ዓለም እንደናይት አፍቃሪ ቢሞላት ግን ለምን ያልወጣ ከቤት ለምን ከቤት ያልወጣ? ኧረ እኔ ታስሬ ነበር። ና አንተ ነህ በጋራጁ? አዎ በጋራጁ ነኝ። አሁን እርሶን ሳይሆን በጉን ነው የምፈልገው። የታለ በጉ? ተረጋጋ እንጂ እኔ እኮ ነኝ የበጉ ባለቤት። የበጉ ባለቤት እርሶ ነው? አዎ እና የታለ በጉ? ና ላሳይ ነው እኮ ጧት ስለሆነ ማለት ነው። ገና እጅን ባንተ ነው የምፈተውና እነጋሻ በእጅ ምናምን እየደወሉልኝ ገና በሬ እየጠበቀኝ ነው። አሪፍ ሙያ አለ ማለት ነው። የሚገርም ሙያ አለኝ። ሶማሌ ግመል አርጄ ነው የመጣው። ኦሮሮሮ ና በልና አፍጥር ነው። እኔም ቸኩያለሁ። አንበሴ ጨረስካት? አዎ ምን አዳምስ ቢቀር በልሽ የእጇና እንደው የሚቀመስ ካመጣለህ አዛች ሸበር እንደዋል ይጠብቃል። አዛች ወንበራ እሺ ቶሎ በል ቶሎ ይበል። እሺ ጋሽ መጣ። በቃ ያረድኩበትን ገንዘቤን ይስጡኝና ይሸኙኝ እንጂ እንኳን ገንዘብ ልሰጥ ቶኛ ጨቅጨቀኝ። አሁን ይሄን ቆዳ ወንፊት አድርገህ በጣት ሰጠለህ። ምን ገንዘብ ነው የምሰጠህ? እና ገንዘብ ይሰጡኝም ለኔ ገንዘብ እንካ ያረድኩበት ይሄንን ይሄ ምንድነው? ባሻው አድርገህ በልተህ ልቀውጣልኝ እንዳጨቀጨቀኝ። አዎ ለኔ ቆልጥ አዎ በጎትና ልጅ ቆልጥ እና ምን ላድርግ? እሱም ሲበዛብን ቆጣለሁ። ብሊስ ቀጭኑ ተረጋጋ። እስቲ ልጅ ተነሽና ቤቱን አጽጂ። እማዬ አሁን ገና እኮ ጥፍሬን ተቀባሁት። በቃ አንተ ተነስና አጽዳው። እስቲ እቺን ዕቃ ለቅለቅ አድርጊልኝ። እማዬ አልደረቅም እኮ። በቃ አንተ ጠባው። እሷ እንደሆነ ጥፍሯ አልደረቀላትም። እስኪ እቺን ሽንኩርት ከተፍ አድርጋት። እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይሄን ቪዲዮ ደግሞ ላይክ አድርጉት። ታው እኔ ተናግሬያለሁ። በኋላ ታው ለራስ ብዬ ነው። ታው ኧረ ግድ የለም ታው ገባህ። ታው ግን ታው ረፍ ታው ሰበብ ይሆንብሃል። ታው እዚህ ውስጥ አትግባ። እንዴ 100 ብር አይዞን ያው ዶክተርዬ አመሰግናለሁ። እሺ ስንት ነው? 1000 ጸጉሬ ያምራል። ቴንክ ዩ። ጸጉሬ ያምራል። ምን ይባላል? እንዴ ዝም አለኝ እኮ ምን ሆኖ ነው? ቆይ ልመለስ እስቲ ቆይ። እንዴ አሁንም ዝም አለኝ እኮ። ቆይ አንዴ ጉዱን ልመለስ። እንዴ አሁንም አልጠይቀኝም እኮ። የኔ ቢት አይደለ እንዴ?
አቦንስ እኮ ታዲያ ለምንድን ነው የማትጠይቀኝ? ለምንድን ነው ዝም የምትለኝ? ስለ እግዚአብሔር ስለ ማርያም ለምንድን ነው የማትለኝ? ቅድማውን ያለፈችዋለች ሳይቃታላ አይደለም አትበለኝ። ስለኔ የምታውቀው ነገር አለው። ቅድም ጠይቃ ለምንድን ነው መርጠህ ምን ለምነው? አርፈ ስራ መስራት ነው አይደለ? እሷን ከጠየቅኝ ሶስት ተመላለስ ሐሳብን ከቀየርክ ብዬ እንዴት ነው ምንም ታስወራኝ? እስቲ መጀመሪያ ምንድነው ማስወራ? ለምንድን ነው የምመርጠው? እኔን ለምን አልጠይቀኝ? ስለ ቤተሰብ የምታውቀው ነገር የተከበረ ቤት ቀብራራ ቤተሰብ ኤቢ ቀብራራው ነው የሚባለው። ገንዘብ እንደዚህ በትኜ ነው እኮ ሰው ነኝ። ገብቷል? እንኳን ለአንተ ለማንም አላንስ። እሺ ስለ እግዚአብሔር የሆነ ነገር ስጠኝ። ኧረ እግዚአብሔር ይስጥልኝ። እኔ እግዚአብሔር ይስጥልኝ፣ ግን እንደዚህ አይደረግም። እሺ መጠጣት ሳይንስ አድረን መምጣት ጀመርክ አይደለ? እሺ አትቂ። እኔ ባለ ትዳር ነኝ። ውይ የኔ አባት ታማኝ ነህ ለካ። ና አይቻለሁ። ና ተቸርዬ አየሁ እኮ ስትገባ አየሁ። ተው እባክህ። ትንሽ ስላረፈርኩኝ እኮ አንተ እንዳትቆጣኝ ብዬ ነው በዚህ የገባሁት። ትቆጣኛለህ ብዬ ይቆጣኛል ብለህ ባለፈው ወላጆችን ያስመጣው ጊዜ አንድ ነገር ብለውኝ ነበር። ምን አለ? ቁጣ ስትል አስታወስከኝ። ምን አለ? ወደ ትዳር ከመግባታችን በፊት ብዙ የሰራነው ኃጢአት አለ እና ፈጣሪ በሱ ሊቀጣን ነው እሱን የሰጠን። ቁጣ ነው አሉ። አንተ እንዴት ቲቸር እንዴ ቁጣ ነው ትለኛለህ? እኔ አይደለም ወላጆቼ፣ እኔ አይደለም እንዴ ካጠፋው ምከረኝ እንጂ እንዴ ቁጣ ነው ትለኛለህ? ቲቸር አንተ ልምከር። ያ ጡብ ይታያል እዚህ ግቢ ስንት አመቱ ቅርጽ አልባ ነው አይደል? ሄጄ በመክረው 4 ማዕዘን ይሆናል። አይሆንም። ሄጄ በመክረው 3 ማዕዘን ይሆናል። አይሆንም። ሄጄ በመክረው ወደ ዳይመንድ ወደ ወርቅ ይቀየራል። አይቀየርም ማለት ያ ጡብ ማለት እኮ አንተ ነህ። የኔ ባልጩት ራስ አንተ ማለት እኮ ነህ። እንዴት እንደዚህ ትለኛለህ? እንዴ ዱላ የሚያስናፍቅ ንግግርማ አትናገረኝ። ካጠፋው ምታኝ። ዱላ አይደል? አህያ ወጓ ነው። አህያ መሏ ነው። እንዴት ቲቸር አህያ ትለኛለህ? እንደ የሰው ልጅ እኮ ነው። የሰው ልጅ በእውነት የሰው ልጅ አይደል? ሳይንሱ የሰው ልጅ ከዝንጀሮ ነው የመጣው ይላል። መጽሐፉ ደግሞ ከአፈር ነው ይላል። ከየትኛው ነህ? እንዴት የትኛው ጎራ ነህ? እንዲህ ማትበለኝ እንዴ። አስፈላጊ ከሆነ ተመልሼ እወጣለሁ። የምታጨሰውን የምትቀመውን እዚሁ ተጠቀም። ባንጃሉ ውጪ ደንቦች አሉ። ተው ከለላሉ ሁነና ና አይ ምን ያስደነግጥሻል? የተሸፋፈነ ሁሉ ሌባ ነው እንዴ? ይኸውልሽ አንድ ነገር ልምከርሽ። ታዋቂዋ ማን ያለብሽ ዲቦ ምን አለች መሰልሽ? ዶንት ቡክ ባይ ጀጅ ከቨር አለች። ምን ማለት ነው? ሰውን ባለባበሱ አትገምቱ ማለት ነው። ሌላ ጊዜሽ እንደዚህ አታርጊ። እሺ በቃ ችግር የለም። ሌላ ጊዜ እንደዚህ አታርጊ። ወንድም ወጣት ነኝ፣ ሰርች ልብላ መስዋዕት እንኳን አድርግልህ 10 መስጠኝ። በቃ ለምን ይከበል ይሻላል ወንድም። እሺ ፋርጎ አይ ሳብ ነበር። ሳብ ምንድነው? ሳብ ወንድም ፋለል ምን አረከውን? ታጠበላህ እንዴ መስዋዕቱ እና መቼውን ግልብጭ በጥስ መፈቀር ተብለህ ግለጥ እባክህ። ምን ሶርብና ተሳብሰብ ነው የሥራ ቦታ ነው። አንተ አቢ ወይ ሰፈሩ እኮ አንተን ነው የሚያሙት። ያሙ እኮ ነው ያለው። ማን ያመኝ? እኔ እንደው እጁን አስፍቶ ነው የሚሄድ። ሙኖት ነው ምናምን ያለው። እጁን አስፋፍቼ እንደዚህ ምናምን ስል አዎ አንተን እኮ አትረዳኝም። ስፖርቱ ያመጣብን ተጽዕኖ እኮ ነው። እቺ ክንፎ እኮ ነች። እቺ ምን ሰራታለህ አይደል? እኛ እኮ አልበረርንም እንጂ 5 ክንፍ አውጥተናል። ለዛ እኮ ነው እንደዚህ ያዝ ሰው እየጠበርን ይመስል። እስቲ ና ይሄን እንትን በሉት። ከባድ ነው። በቃ ስፖርቱ ያመጣብን ተጽዕኖ ነው። ምንም ማህበራዊ ኑሮ ራሱ ልንኖር አልቻልንም። እኔ በጣም የሚያስጠልኝ ነው። በቃ በገዛ እንጂ ና በቃ ግባሽ በቃ ያው ደጋግሜ ሞክሯል። አያስገባም። ደፋር ግን ስፖርት እኮ ነው። ይሄን ማህበራዊ ምን በቃ ምን እናርግሽ?